ጠላወጊ ምንድነው? የጠላወጊ መተት በየትኛው ህመም ራሱን ይደብቃል? ጠላወጊ ሰዎች ላይ የሚደገመው በምንድነው? መተተኞች ጠላወጊን ለምን ይጠቀማሉ? አንድ ሰው ጠላወጊ ሲላክበት ምልክቶቹ ምን ናቸው? እንዲሁም በጠላወጊ የሚሞቱ ሰዎች ምልክታቸው ምንድነው? የጠላወጊ ሁነኛ መፍትሄ ምንድነው? በሚሉት ርዕሶች ብዙ ሰዎች ስለተጎዱበት ስለ ጠላወጊ በጥልቀትና በስፋት እንመለከታለን። ችግሩንም እስከነ መፍትሄው እናያለን። ኃያሉ መድኃኔዓለም ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ጠላወጊ የሚባለው አጋንንት ጎታቾች በአጋንንታዊ ድግምታቸው በመሳብ ወይም በመጎተት በሰው ላይ የሚያቆራኙት እንዲሞቱ የሚያደርጉት ነው። በነገራችን ላይ ስለ ጠላወጊ መተት ከመነጋገራችን በፊት መተት የለም መተት ውሸት ነው ስለሚሉት ስለኛው አባቶችና ምእመናን አንድ ነገር ልበላችሁ። ብዙ ጊዜ መተት ሲባል ብዙ ምእመናን እንዲሁም የቤተ ክርስቲያን አባቶችና አንዳንዶቹም ሊቃውንት የተባሉት መተት የሚለውን ቃል እኛ ያመጣን የሰየምን እስኪመስል ድረስ መተት የሚለው ቃል በራሱ ያንገፈግፋቸዋል። በዚህ መተት የሚባል ነገር የለም ብለው ሊቅ ሆኖ ባለማወቅ ያስተምራሉ። ይህ ብቻ አይደለም። በጸበል ቦታዎችና በእኛም አገልግሎት ሰዎች ላይ መተት ነኝ እያለ ሲጮህ እየሰሙ መተት በቅርብ ጊዜ የመጣና እኛ ወደዚህ አገልግሎት ከመጣን በኋላ የመጣ የሚመስላቸው አባቶችና ምእመናን ብዙ አሉ። ስለ መተት በመጽሐፍ ቅዱስ እንዳልተጻፈና ስለ መተት እግዚአብሔር ያልተናገረ የሚመስላቸው ብዙ ሊቃውንት መምህራንና ምእመናን አሉ። እስኪ ለጠቅላላ ዕውቀትና ለማጥራት እንዲሆን አንድ 3 ጥቅስ ብቻ ስለ መተትና መተት የሚለው ቃል በመጽሐፍ ቅዱስ እንዳለ ልንገራችሁ። ለዛውም በጥንታዊ መጽሐፍ በብሉይ ኪዳን ውስጥ በዚህ በሁለተኛ ነገሥት በምዕራፍ 9 ቁጥር 22 ላይ የኤልዛቤል ጉልምትናዋና መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። በዚህ ቃል ውስጥ አንደኛ መተት የሚለው ቃል ተገልጿል። ስለዚህ መተት የሚለው ቃል በብሉይ ኪዳን መጽሐፍ ከ1000 ዓመታት በፊት ተጽፏል። ሁለተኛ ኤልዛቤል መተተኛ እንደነበረች ተገልጿል። ሶስተኛ መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። መተቷ ሲበዛ ምን ሰላም አለ የሚለው ቃል መተት የሰውን ሰላማዊ ሰላም እንደሚነሳ ተገልጿል። ስለዚህ መተት ጥንትም ነበር፣ አሁንም አለ። መተት ጥንትም የሰዎችን ሰላም ይነሳል፣ ህይወት ያበላሻል። ዛሬም የሰዎችን ሰላም ይነሳል፣ ህይወት ያበላሻል። በነገራችን ላይ ኤልዛቤል የሲዶናውያኑ ንጉስ የአካብ ሚስት ናት። ባሏ አካብ በአል የተባለ ጣዖት እንዲያመልክና ክፋትን እንዲሰራ የምታደርግ ክፉ ሴት ናት። ኤልዛቤል የበዓል ነቢያትን ትቀልብ፣ የእግዚአብሔርን ነቢያት ትገድል የነበረች ክፉ ሴት ናት። ኤልዛቤል በርስቱ ምክንያት ናቡቴን ያስገደለችና ነብዩ ኤልያስን ያሳደደች አደገኛና ክፉ ሴት ነበረች። ይህች ሴት ናት በጉልምቶናዋና በመተቷ የምትታወቀው። መተተኛዋ ኤልዛቤል በነብዩ ኤልያስ ዘመን ነው የኖረችው። ነብዩ ኤልያስ ደግሞ ጥር 6 ቀን ከክርስቶስ ልደት በፊት በ918 ዓመተ ኩነኔ ነው በእሳት ሰረገላ ያረገው። ነብዩ ኤልያስ የነበረበትን ከክርስቶስ ልደት በፊት ያለውን 918 ዓመተ ኩነኔና አሁን ያለንበትን ከክርስቶስ ልደት በኋላ ያለውን 2017 ዓመተ ምህረትን ስንደምር ወደ 3000 ዓመተ ዓለም ይሆናል። እንግዲህ ሰዎች ከዛሬ 3000 ዓመታት በፊት መተት በሰው ላይ ያደርጉ ነበር። እግዚአብሔርም ከዛሬ 3000 ዓመታት በፊት ስለ መተት ክፋትና ሰዎች ላይ መተት እንደሚያደርጉ በብሉይ ኪዳን መጽሐፍ ላይ ተናግሯል። ሌላው በዚህ በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅህ አጠፋለሁ ተብሎ ተጽፏል። በዚህም ቃል አንደኛ መተት ተብሎ ተገልጿል። ሁለተኛ መተት በሰዎች እጅ እንደሚኖር ወይም ሰዎች መተት እንደሚሰሩ ተገልጿል። ሶስተኛ እግዚአብሔር መተትን ከሰው እጅ እንደሚያጠፋ መተትን ከእጅህ አጠፋለሁ ተብሎ ተጽፏል። ጥንት የነበረው መተት ዛሬም በደፍተራዎች እጅና በክፉ ሰዎች እጅ አለ።
ዛሬ መተትን እግዚአብሔር ከሰዎች ያጠፋል። ነብዩ ሚክያስ ከክርስቶስ ልደት በፊት በ750 ዓመተ ኩነኔ ነሐሴ 22 ቀን አርፏል። ነብዩ ሚክያስ የነበረበት ዓመተ ኩነኔና አሁንኛ ያለንበትን ዓመተ ምሕረት ብንደምር ወደ 2767 ዓመታት ይሆናል። ከዛሬ 2700 ዓመታት በፊት እግዚአብሔር መተት እንዳለና መተተኞች እንዳሉ እንዲሁም መተትን ከሰው እጅ እንደሚያጠፋ ተናግሯል። እንዲሁም በዚህ በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ እርሷም በመተቷ እጅግ በለጠች ወገኖችንም በመተት ሸጠች ተብሎ ተጽፏል። ይሄ ደግሞ እጅግ በጣም ይገርማል። አንደኛ በመተቷ እጅግ በለጠች እንደተባለው ጥንትም ሰዎች ላይ መተት አድርገው ይበልጧቸዋል። ዛሬም ሰዎች ለንግድ፣ ለሥራ፣ ለትምህርት፣ ለእውቀት፣ ለስልጣን፣ ለትዳር፣ ለሌላም ነገር መተት እያሰሩ በመተት እየኖሩ ሰዎችን በልጠው በመተት ይኖራሉ። ሁለተኛ ወገኖቿን በመተቷ ሸጠች ተብሎ እንደተጻፈው ጥንትም ሰዎች የሰዎችን እድል በመተት ይወስዳሉ፣ ለሌላም ይሸጣሉ። ዛሬም ሰዎች ገንዘብ ከፍለው መተት አስመትተው የሰውን እድል ይወስዳሉ፣ ይሸጣሉ። ይሄ ቃል ደግሞ የሰውን እድል እንደሚወስዱና እንደሚሸጡ አንዱ ማሳያ ነው። ነብዩ ናሆምም ከክርስቶስ ልደት በፊት በ650 ዓመተ ኩነኔ ታኅሳስ 5 ቀን ያረፈው። ነብዩ ናሆም የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት ብንደምረው ወደ 2667 ዓመታት ይሆናል። ስለዚህ የሰው ልጆች ከዛሬ 2600 ዓመታት በፊት በመተት ሰውን እንደሚበልጡ ሰውንም በመተት እንደሚሸጡ ተጽፏል። በመጽሐፍ ቅዱስ ላይ ስለ መተት በዚህ ደረጃ ተጽፎ ሳለ ጉዳቱም ተገልጾ ሳለ የኛዎቹ መምህራን ሊቅ ስለ መተት ባለማወቅ መተት የለም እያሉ ለመተተኛ ጥብቅና ይቆማሉ። የቤተ ክርስቲያን አባቶችና መምህራን ሰው እንዴት በመተት እንደሚሰቃይ ሳይገባችሁ መተት የለም አትበሉ። መተተኞችን ማጋለጥ ስራቸውን መግለጥ ባትችሉ የነሱ ስፖንሰር አትሁኑ። በነገራችን ላይ የቤተ ክርስቲያን አንድ መምህር ወይም አንድ ሊቅ ሁሉንም ያውቃል ማለት አይደለም። ሊቅ ማለት ሁሉንም የቤተ ክርስቲያን ዕውቀት ማወቅና መጠንቀቅ አይደለም። የሚያውቁት አለ፣ የማያውቁት አለ። ለምሳሌ ቅዱስ ጳውሎስ ስለ መንፈስ ቅዱስ ስጦታ በተናገረው በዚህ በአንደኛ ቆሮንቶስ በምዕራፍ 12 ቁጥር 10 ላይ ለአንዱም ትንቢት መናገር ለአንዱም መናፍስትን መለየት ይሰጣል በማለት ተናግሯል። እዚህ ላይ መናፍስትን መለየት የሚለው አንዱ የመንፈስ ቅዱስ ስጦታ እንደሆነ ነው ቅዱስ ጳውሎስ እየነገረን ያለው። ስለዚህ ይሄ ስጦታ ወይም መናፍስትን የመለየት ጸጋው ካልተሰጠን እንኳን መናፍስትን መለየት ስለ መናፍስትም ላናውቅ እንችላለን። አሁን እኛ ምዕመናኑም የተቸገርነው ስለ መናፍስትና መናፍስትን መለየት ባልቻሉት አባቶች ነው። መናፍስትን የመለየት ስጦታ ካልተሰጣችሁ አይነ ጥላ፣ ዛር፣ ቡዳ፣ መተት ሌላውም ክፉ መንፈስ በሰዎች ላይ የሚያደርሱትን ጥፋትና ጉዳት አታውቁም። የመናፍስቱንም ጠባይ አታውቁም። እንደውም የፈጠራ ተረት ይመስላችኋል። ስለዚህ የምታውቁትን ብቻ ብትናገሩና ብታስተምሩ መልካም ነው። እናንተ በቤተ ክርስቲያን መተት የለም ትላላችሁ። በቤተ ክርስቲያን የሚያገለግሉ መተተኞች ደግሞ በደንብ አሉ። ለቁጥር የሚታክተው ኦርቶዶክሳዊ በጸበል ቦታ በቤተ ክርስቲያን መተት እያለ የሚጮኸው በመተት የሚሰቃየው እኮ ለቁጥር የሚታክቱ መተተኞች፣ ደፍተራዎች፣ አጋንንት ጎታቾችና መተት መታቾች ስላሉ ነው። መተት ጥንትም ነበረ፣ ዛሬም አለ። ስለ መተት አንድ ጥቅስ ብቻ ሊጨምርላችሁ። በዚህ በሁለተኛ ዜና መዋዕል በምዕራፍ 33 ቁጥር 6 ላይ ምናሴ አስማትም አደረገ መተተኛም ነበረ ተብሎ ተገልጿል። የሕዝቅያስ ልጅ ምናሴ እልም ያለ መተተኛና አስማተኛ ነበረ፣ ለዛውም መተትም አደረገ ተብሏል። ስለዚህ ምናሴ አንደኛ መተተኛ ነበር፣ ሁለተኛ መተትን ያደርግ ነበረ። ዛሬም እንደ ምናሴ ብዙ መተተኞች አሉ። ዛሬም እንደ ምናሴ መተትን ሰዎች ላይ የሚያደርጉ አሉ። የሚገርመው አንዳንድ አባቶችና መምህራን መተት የሚባል የለም ከሌ ላይ መተት አደረገ ብላችሁ ታጣላላችሁ፣ እንዲህ አይነት ነገር የለም ብለው ይናገራሉ፣ ያስተምራሉ። የሚያውቁት መጽሐፍ ቅዱስ ግን እነሱ እንደሚሉት አይደለም የሚለው። አስማትም አደረገ መተተኛም ነበረ ነው የሚለው የሚነግረን። እሺ ወደ ትምህርቱ ስገባ ሰዎች ጥላወጊን ጠላት የሚሉትን ሰው፣ በለጠኝ የሚሉትን ሰው፣ በህይወታቸው የሚሰጉትን ሰው
ከጉዳት እስከ ሞት የሚያደርሱበት አደገኛና ክፉ ተግባር ነው። ጥላ ወጊን ደፍተራዎች፣ ጠንቋዮች፣ አውደ ነገስት ገላጮች፣ ዛር አምላኪዎችና እንዲሁም በእስልምና ሃይማኖት ያሉ በተለይ በጥንቆላ ውስጥ ያሉት ሼኪዎች በአጠቃላይ ሰይጣንን ተዋርሰው ቤተሰብ አድርጎ የሚኖሩ ክፉ ሰዎችን ከህመም እስከ ሞት የሚያደርሱበት ክፉ ድርጊት ነው። በነገራችን ላይ ጥላ ወጊ ሲባል ኢትዮጵያን ብቻ የሚያውቁና የሚጠቀሙበት ይመስለናል። ፈረንጆቹ ጥላ ወጊን በደንብ ነው የሚያውቁትና የሚጠቀሙት። ፈረንጆቹ ጥላ ወጊን ሳይለንት ኪለር ይሉታል። ስውርና ድምፅ አልባ ገዳይ ማለታቸው ነው። እኛ ጥላ ወጊ ስንል ፈረንጆቹ ደግሞ ዴዝ ስፒል ይሉታል። ፈረንጆቹ ማጂክ ስፒል የሚሉት እኛ አስማት የምንለው ነው። ፈረንጆቹ ኦከልት የሚሉት በእነሱ ስውር አስማት ማለት ሲሆን እኛ የሚስጥር መተት የምንለው ነው። ፈረንጆቹ ዊሽክራፍት የሚሉት እኛ ጥንቆላ ወደ ነገስት ገላጭ የምንለው ነው። ስለዚህ ፈረንጆቹ ጥላ ወጊንም ጥንቆላውንም አስማቱንም የሚስጥር መተቱንም በደንብ ያውቃሉ፣ ይጠቀማሉ። አንዳንድ የአፍሪካ ሀገራትም በዚህ ይታወቃሉ። ለምሳሌ ከአፍሪካ ውጭ ያሉ ሃይቲ፣ ኩባ፣ ስፔን፣ ህንድና አረቦች፣ ከአፍሪካ ሀገራት ደግሞ እኛን ጨምሮ ደቡብ ሱዳን፣ ደቡብ አፍሪካ፣ ግብጽ፣ ኬንያ፣ ናይጄሪያ፣ ኡጋንዳ፣ ጋና፣ ጊኒ፣ ጋምቢያ፣ ኮንጎ፣ ካሜሮን፣ ማላዊ፣ ታንዛኒያ፣ ቶጎ እነዚህ ሀገራት በጥንቆላ ይታወቃሉ። ጥንቆላ ካለ ደግሞ ሰውን የሚጎዳ ጥላ ወጊ ያለ ማለት ነው። ጥላ ወጊ አጋንንት ከሞት አጋንንት ጋር በዓላማ አንድ ቢሆንም ጥላ ወጊ የራሱ ገቢር አለው። ይህም ገዳዩ ወይም አስገዳዩ ባስደገመው ለምሳሌ በበትር፣ በአንካሴ፣ በጦር፣ በመርፌ የሚገለውን ሰው ጥላውን በሞጋት ለሞት የሚዳርግበት ክፉ አጋንንታዊ ተግባር ነው። ጥላ ወጊ ወይም የሞት አጋንንት ግን እንደማንኛውም አጋንንት በድግምት የሚሳብና ሰውን እንዲገድል የሚላክ አጋንንት ነው። እዚህ ላይ ልብ ልንለው የሚገባው የሞት አጋንንትን ከመላከ ሞት መለየት ነው። መላከ ሞት የሚባለው ሰዎች እድሜ ዘመናቸውን ኃጢአት ሲሰሩ ኖረው ጊዜ ሞታቸው ሲደርስ ነፍሳቸው ከስጋቸው ለመለየት ከእግዚአብሔር የሚላክ ነው። ዘመናቸውን በጽድቅ ስራ ያሳለፉና በመጨረሻም ዘመናቸው በንስሐ የተመለሱ ሰዎችን፣ ቅዱስ ቁርባን የተቀበሉ ሰዎችን ነፍስ ከስጋ ለመለየት የሚመጡ ደግሞ መላከ ብርሃናት ናቸው። ስለዚህ መላከ ሞት ታዛዥነቱ ለሰው ሳይሆን ለእግዚአብሔር ብቻ ነው። በመተትና በድግምት የሚታዘዘው የሞት አጋንንት በሰው ሰውን ለመግደል የሚላክ ነው። መላከ ሞት ደግሞ በእግዚአብሔር ትእዛዝ የሰውን ነፍስ ለይና አምጣ ሲባል ብቻ የሚታዘዝ እንጂ በራሱ ፈቃድ የሞት መዘዝ የሚያመጣ አይደለም። የሞት አጋንንት ተግባሩን በሁለት መልኩ ነው የሚሰራው። አንደኛ በራሱ አጋንንታዊ ፍቃድ በሰው ላይ በመቅናት ለጥፋትና ለሞት የሚዳርግ ነው። ሁለተኛው ለራሳችን የመረጥነው በሰው ታዞ ሰውን ለሞት የሚዳርግ ነው። በመግቢያ እንደነገርኳችሁ ሰዎችን በጥላ ወጊ መተት ለመግደል ይሁን ለመጉዳት ሲፈልጉ የዛን ሰው ፎቶ ጥላውን መተት በተመተተበት አንካሴ በዘንግ ወይም በጦር በመዳም መርፌ በሞጋት ነበር፣ ወይም ፎቶ ላይ በመሰካት ነው። ፈረንጆቹም እንዲህ ነው የሚያደርጉት። የፈረንጆቹ ትንሽ ለየት የሚለው የፎቶው እንዳለ ሆኖ በሰውየው ስም አሻንጉሊት ወይም ሰውየውን የመሰለ አሻንጉሊት በመርፌና በስለታም ነገር በሞጋት ነው። አሁን ይሄ ቢሰራበትም የኛዎቹ ከዚህ የበለጠ እየተጠቀሙበት ያለው የጥላ ወጊ ስልት አጋንንትን ተዋርሰው የሚልኩት ጥላ ወጊ ነው። ይህ ማለት አንድ ደፍተር አጋንንትን ሲዋረስ አጋንንቱ ልክ እንደ ነፍስና ስጋ ይሆናል። ያ ማለት አጋንንቱ ከደፍተራው ጋር ይቆራኛል ማለት ነው። በብዙ ድግምትና በብዙ ግብር አጋንንቱን የተዋረሰውና የተቆራኘው ደፍተራ አጋንንቱ የሚታዘዝለት ልክ እንደ ሰው ነው። ለምሳሌ አጋንንትን የተዋረሰ ደፍተራ ሰዎች ላይ ጥላ ወጊ ሲልክ ፎቶን ወይም ጥላውን በሞጋት ሳይሆን አጋንንቱን በቀጥታ ወደ ሰው በመላክ ግደልልኝ ይለዋል። አጋንንቱም ከደፍተራ የተቀበለውን የሞት ትእዛዝ ይዞ ግባ ግደል ወደ ተባለው ሰው ይገባል። ከዛ በኋላ የሞት ትእዛዙን በሰውየው ላይ ይፈጽማል። በተለይ የማይጸልይ የማይሰግድ ቅዱስ ቁርባን የማይቀበል ሰው ከሆነ እዳው ገብስ ነው። ጥላ ወጊ በቀላሉ ሊገድለው ይችላል። መግደል ካልቻለ ደግሞ ለከፋ ህመምና ችግር ይዳርገዋል። ለዚህ ነው ሰዎች በቀላሉ በጥላ ወጊ የሚጠቁትና እስከ ሞት የሚደርሱት።
እንደነገርኳችሁ የሰው ልጅ አጋንንትን ለክፋትና ለጥፋት እና ለሞት ማዘዝ ከጀመረ ቆይቷል። ለዚህም ነው እግዚአብሔር ሙሴን በኦሪት ዘዳግም በምዕራፍ 18 ቁጥር 11 ላይ አስማተኛ፣ መተተኛ፣ በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ ብሎ ያዘዘው። ሙሴ ከክርስቶስ ልደት በፊት በ1617 ዓመተ ኩነኔ መስከረም 8 ቀን በ120 ዓመቱ አርፏል። ስለዚህ ሙሴ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረትና እንዲሁም ሙሴ የኖረውን 120 ዓመት ብንደምራቸው ወደ 3700 ዓመታት ይሆናሉ። እንግዲህ ከዛሬ 3700 ዓመታት በፊት የሰው ልጆች አስማተኛ ነበሩ፣ መተተኛ ነበሩ፣ ድግምት ይደግሙ ነበረ፣ ይጠነቁሉ ነበረ፣ መናፍስትን ይጠሩ ነበረ፣ ሙታንንም ይስቡ ነበረ። ምን እንደሚገርመኝ ታውቃላችሁ? በሙሴ ዘመን ከዛሬ 3700 ዓመታት በፊት የሰው ልጆች እንዴት አይነት መተተኞች፣ አስማተኞች፣ ጠንቋዮች፣ መናፍስት ጠሪዎች፣ ሙታን ሳቢዎች ቢሆኑ ነው እግዚአብሔር በዚህ ደረጃ ሙሴን አስማተኛ፣ መተተኛ፣ በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ ብሎ የተናገረው? እግዚአብሔር ለሙሴ ከሺህ ዓመታት በፊት ባንተ ዘንድ አይገኙ ያላቸው አስማቱ፣ መተቱ፣ ድግምቱ ዛሬ እነዚህ ሁሉ በእኛ ዘንድ አሉ። እግዚአብሔር አይገኝ ያላቸው በእኛ ዘመን አገልጋይ በመሰሉት ዘንድ ተገኝተው ለትውልዱ ለሕይወት መንገዱ ዕዳና ፍዳ ሆነዋል። በጣም የሚገርመው በዛን ዘመን ከሺህ ዓመታቶች በፊት የሰው ልጅ ከአጋንንት ጋር ምን ያህል ቁርኝት እንዳለውና ሰዎች በዛን ጊዜ አጋንንትን ለክፉ ተግባራትና ለሞት ይጠቀሟቸው እንደነበረ የሚያሳይ ነው። እግዚአብሔር ለሙሴ ከገለጠለትና ባንተ ዘንድ አይገኙ ካለው ውስጥ መናፍስት የሚጠራ ሙታን ሳቢ የሚለው ለትምህርታችን ትልቅ ግባት ነው። መናፍስት ጠሪ የሚባሉት አጋንንትን ለክፉ ተግባራት የሚገለገሉባቸውና የሚያዟቸው፣ የሚጠሯቸው፣ የሚስቧቸው ሰዎች ናቸው። ሙታን ሳቢ የሚባሉትም የሞተ ሰውን በአጋንንት ጥበብ እየጠሩ ማን የገደለ እያሉ የሚያናግሩና አጋንንትን ለሞት የሚጠቀሙባቸው ናቸው። ስለዚህ የሞት መናፍስት የሚጠሩት ሙታን የሚስቡት አስማተኞች በመተታቸውና በድግምታቸው ነው። በተለያየ ገር ለቅዱሳን ላይ ጠንቋች፣ አጋንንት ጎታቾች፣ መተት መታቾች አጋንንት እየሳቡ ቅዱሳንን ለማጥፋት ሲመክሩ ይታያል። ቅዱሳኑን በጸሎት የበረቱና በእግዚአብሔር መለኮታዊ ጥበቃ ስር የተጠለሉ በመሆናቸው አጋንንቱ እንኳን ሊገርላቸው ቅዱሳኑ አጋንንቱን ሲያጠፋቸው ይታያል። የወለላይቱ እመቤት ልጆች አንድ ሰው የእግዚአብሔርን ሕግ ካልጠበቀ፣ በኃጢአትም ምክንያት ከእግዚአብሔር ከራቀ፣ በኃጢአትም ከተጨማለቀ የእግዚአብሔር መለኮታዊ ጥበቃና የጠባቂው መልአክ ጥበቃ ይለየዋል። በዚህን ጊዜ ለአጋንንት የተጋለጠ በመሆኑ አጋንንት ሕይወቱን ማበላሸት ብቻ ሳይሆን ከስጋ እስከ ነፍስ ሞት ሊያደርሰው ይችላል። ስለዚህ የራሳችን መንፈሳዊ ሕይወት አልባነት፣ የጸሎት ባዶነት ለሰውና ለአጋንንት ተላልፈን እንድንሰጥ ያደርገናል። አንዳንድ የዋዎች የሆኑ ሞኞች እግዚአብሔር ለምን አይጠብቀኝም? ለምን ለአጋንንት አሳልፎ ይሰጠኛል? አጋንንት እንዴት ሊገድለኝ ይችላል? የሚሉ አይጠፉም። ሰማያዊ አምልኮት በተውንበት የፈጠረንን እግዚአብሔርን በረሳንበት በኃጢአት በጨቀየ ማንነት እግዚአብሔርን እንደ ቅዱሳኑ ጠብቀኝ ማለት ሞኝነት ነው። የተበላሸ ከእግዚአብሔር የሸሸ ሕይወት ካለን እንኳን እግዚአብሔር የታዘዘልን ጠባቂ መልአክም ይርቀናል። በኃጢአታችን ጠባቂ መልአክ ከራቀን ማን ሊቀርበን እንደሚችል የታወቀ ነው። ለዚህ እኮ ነው መንፈሳዊ ሕይወትና የአምልኮት ሕይወት የሌላቸው ሰዎች ከጠላቶቻቸው በተላከ ጥላ ወጊ በቀላሉ የሚሞቱት። ወዳጆቼ እግዚአብሔር ወዳጆቹን ከሚፈትንበት መንገድ አንዱ በመከራና በአጋንንት ነው። አንዳንዴ በመንፈሳዊ ሕይወታችን በጸሎትና በሰማይ አምልኮታችን የጸናን በእምነታችንም በእርሱ ላይ የተደገፍን ብንሆንም እንደ ኢዮብ አጋንንት ስጋዊ ሕይወታችንን ለማመሰቃቀል ነፍሳችንን ከስጋችን ለመንቀል እንደ ፈተና ሊታዘዝብን ይችላል። ስለዚህ በጸሎት የተጋን በእግዚአብሔር ላይ የተደገፍን የሞት አጋንንት ሰለባ ባንሆንም ለፈተና ጥላ ወጊ ሊቃጣብን ይችላል። በመተት መታቾች፣ በድግምት ደጋሚዎች ጥላ ወጊ የሚላከው ተቀናቃኝ ጠላቴ በሚሉት ሰዎች ነው። እነዚህ ሰዎች የኛን ነገርና እኛን ለማጥፋት በሞት ሕይወታችንን ለመቀማት
ገንዘብ በመክፈል የተለያዩ ነገሮችን በመገበር ጥቃት ሊያደርሱብን ይችላሉ። ሰውን በጥላዋጊ ወይም በሞት አጋንንት ለማጥፋት የሚፈልጉ ክፉ ሰዎች ጠንቋዮች፣ ድግምተኞች ጋር በመሄድ እከሌን አጥፋልኝ በማለት አንዳንዴም ደጋሚው ራሱ ምን ችግር አለው አጥፋለሁ በማለት በመጠየቅ የሚፈጽሙት ነው። ሰውን በጥላዋጊ ወይም በሞት አጋንንት ለመግደል እና ለማስገደል የሚጠይቁትን ሰዎች ነብዩ ኢሳይያስ በትንቢተ ኢሳይያስ በምዕራፍ 19 ቁጥር 3 ላይ በድግምት የሚጠነቁሉትንም መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ ብሏል። ልክ ዛሬም ሰዎች ጠንቋዮችንና ደፍተራዎች ጋር ሄደው እንደሚጠይቁት ማለት ነው። እስኪ ደግሞ የጥላዋጊ መተት በየትኛው ህመም ራሱን ይደብቃል የሚለውን እንዴ በዚህ በሳይንስ ዘመን አጋንንት እንዳይታወቅበት ራሱን በተለያየ በሽታ በመሰወር እንዲሁም በመናውቃቸው በሳይንስ ምርምር በተደረሱባቸው በሽታዎች ራሱን በመደበቅ ይጫወትብናል። ለምሳሌ ዛር፣ አይነጥላና መተት የሴት ወገብ ላይ በመቀመጥ ሊያሰቃያት ይችላል። በወገብ ህመም የምትሰቃይ ሴት ሐኪም ቤት ብትሄድ የዲስክ መንሸራተት ተብላ ምናልባትም ኦፕራሲዮን ተደርጋ ሳትድን ትቀራለች። በዲስክ መንሸራተት ስም የተደበቀው አጋንንት ስውር የህመም ጥቃት እያደረሰ ሳይታወቅበት ወገቧን እንደጠፈረ ይሆናል። በአንድም በሌላ አውቀንም ይሁን ሳናውቀው በራሳችንም ይሁን በቤተሰባችን ምክንያት ወደ ህይወታችን ሰርጎ የገባው የዛር አጋንንት ጀርባችንና እግራችን ላይ ይቀመጣል። እኛም ዛር መሆኑን ስለማናውቅ ሐኪም ቤት እንሄዳለን። የዛር አጋንንቱ ራሱን በነርቭ በሽታ ስም ይደብቃል። በሐኪምም የነርቭ ችግር ነው እንባላለን። መድኃኒት እንውጣለን፣ ፊዚዮቴራፒም እንታከማለን፣ ግን ለውጥ የለም፣ ህመሙ እንዳለ አለ። በነርቭ ስም የተደበቀው አጋንንት በቁርጥማት በውጋት እግራችንን በመሸምቀቅ እንዳንራመድ እንዳንተኛ በማድረግ በግልጽና በስውር ይዋጋናል። ልክ እንደዚህ ሁሉ ጥላዋጊም የሞት አጋንንትም ራሱን በተለያየ በሽታ ይሰውራል። የጥላዋጊ አጋንንት እኛን ለሞት ለማብቃት በልብ ህመም ራሱን ይሰውራል። የጥላዋጊ ወይም የሞት አጋንንት የተላከበት ሰው አጋንንቱ ልቡ ላይ ቁጭ ብሎ በድንገት ልቡን ከስራ ወይም ከጥቅም ውጪ ሲያደርግ ሰውየው በድንገት ልቤን በማለት ሊሞት ይችላል። በሟቹ በድንገተኛ ሞት የተደናገጡ ቤተሰቦቹ አስክሬን ምርመራ ብለው ሆስፒታል ይወስዱታል። እዛም ድንገተኛ የልብ ህመም ነው ተብሎ ይነገራል። ቤተሰቡም ሟች በጠላቱ በጥላዋጊ ሳይሆን በልብ ህመም እንደሞተ ሰምቶ ይቀራል። ገዳይም በእግዚአብሔር ዘንድ እንጂ በሰው ዘንድ ሳይታወቅ ይቀራል። እዚህ ላይ ልብ የምትሉት በልብ በሽታ የሚሞተውን ሁሉ በጥላዋጊ ነው ብላችሁ እንዳትደመድሙ። ምክንያቱም የጥላዋጊ ሞት የራሱ የሆነ አጋንንታዊ ብልሃት አለው። ሌላው የጥላዋጊ ወይም የሞት አጋንንት ራሱን በከፍተኛ ራስ ምታትና ውጋት ሊደብቅ ይችላል። የጥላዋጊ አጋንንት የተቆራኘው ሰው በድንገት በጤንነት ወጋኝ ራሴን አመመኝ በማለት ሐኪም ቤት ደጃፍ ሳይደርስ በድንገት ሊሞት ይችላል። ስለዚህ የጥላዋጊ ወይም የሞት አጋንንት ወደ ህይወታችን ሲመጣ ለሞት ሲቃጣ ራሱን በመናውቃቸውና በማናውቃቸው በሽታ ራሱን ሰውሮ ለመቃብር ጓሮ ሊዳርገን ይችላል። ጥላዋጊ ፖሊስ የማይደርስበት የማያውቀው የተጎጂ ቤተሰብም የማይገነዘበው ነው። ሰውን በግልጽ የገደለን ሰው የሀገሪቱ ህግ ይዳኘዋል። ሰውን በጥላዋጊ የገደለን እንኳን ሰው ሊዳኘው ሰው ስለማያውቀው የሰማይ አምላክ እግዚአብሔር ብቻ ነው የሚያውቀው ፍርዱንም የሚሰጠው። ወዳጆቼ ስንቱ በጥላዋጊ ህይወቱን በማጣት ለቤተሰቦቹ የዘላለም ጸጸት ሆኗል። ጥላዋጊ ሰዎች ላይ የሚደገመው በምንድን ነው የሚለውንም ስናይ ጥላዋጊ ሰዎች ላይ የሚደገመው አንደኛ በፎቶአቸው ነው። ጠላት የምቀኝ ያሉትና በቅናት በክፋት ለመግደል የፈለጉትን ሰው ፎቶውን በጦር በጃርት ሾክ በአንካሴ የወጉ የጥላዋጊውን ድግምት ይደግሙበታል። ያኔ ሰውየው ራሴን ልቤን ወጋኝ፣ አነቀኝ፣ መተንፈስ አቃተኝ፣ ተቃጠልኩኝ፣ አቃጠለኝ በማለት እንዲሁም በድንገት ራሱን በመሳት እስከ ሞት ይደርሳል።